ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ሮብ የጧት ስፖርታዊ መረጃዎችን ከእናንተው ከሆነው ከአሁን ስፖርት ይዘን መጥተናል። የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ትላንትና የመልስ ጨዋታ በለንደን በኤሚሬትስ ስቴዲየም ተደርጎም ነበር። አርሰናል እንግዲህ ከበርካታ ጊዜያት በኋላ ወደ አውሮፓ ቻምፒየንስ ሊግ ፍጻሜ በአሰልጣኝ ሚኬል አርቴታ እንዲሁም ደግሞ በሰራዊቶቹ ስር በቡዳፔስት እንግዲህ እንደሚጫወት አረጋግጧል። ትላንትና አትሌቲኮ ማድሪድን 1-0 ያሸነፈበትን ጨዋታ እንዲሁ በስፋት የምንመለከት ይሆናል። ከአርሰናል ጋርስ ማን ወደ ፍጻሜው ያመራል? ዛሬ የሚጠበቅ ጨዋታ አለ። ባየር ሙኒክ እንዲሁም ደግሞ በፓሪስ ሰን ጀርሜን መካከል የሚደረገው ጨዋታ በጀርመን አሊያንዝ አሬና ስቴዲየም የሚደረግ ይሆናል። እሱንም ጨዋታ በስፋት የምንመለከትም ነው የሚሆነው። ከሀገር ውስጥ እስከ ባህር ማዶ በርካታ ስፖርታዊ መረጃዎችን ነው ይዘን እየቀረብ ነው። የክለብ መረጃዎችን፣ የዝውውር መረጃዎችን እንዲሁ የምንቃኝላቸው ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛቸዋለን። ላይክ በማድረግ ደግሞ እንዲሁ እንድታበረታቱን ነው የምንጠይቀው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ቅድሚያም የሀገር ውስጥ መረጃዎችን በመመልከት እንጀምር። በኢትዮጵያ ፕሪሚየር ሊግ የተለያዩ ጨዋታዎች ትላንትናም ተደርገውም ነበር። በዚህም ኢትዮጵያ ንግድ ባንክ ድል ማድረጉን ነው የተመለከትነው። በኢትዮጵያ ፕሪሚየር ሊግ መርሃ ግብር ኢትዮጵያ ንግድ ባንክ ቅዱስ ጊዮርጊስን 2-0 ማሸነፍም ችሏል። ለኢትዮጵያ ንግድ ባንክ የማሸነፊያ ግቦችን ናትናኤል ዳንኤል ሁለቱንም ጎሎች ማስቆጠር የቻለም ተጫዋችም ነበር። የደረጃ ሰንጠረዡን ስንመለከት ኢትዮጵያ ንግድ ባንክ በ38 ነጥብ 8ኛ ደረጃ ላይ የተቀመጠ ሲሆን ቅዱስ ጊዮርጊስ በ36 ነጥብ 12ኛ ደረጃ ላይ የተቀመጠም ክለብ ነው። ቀጣይ መርሃ ግብራቸው ቅዱስ ጊዮርጊስ ከመቀለን ሰባን እንደርታ ቅዳሜ ሲጫወቱ፣ ሰኞ ደግሞ ኢትዮጵያ መድን ከኢትዮጵያ ንግድ ባንክ ጋር የሚያደርጉት መርሃ ግብርም የሚጠበቅ ይሆናል። ሌላኛው በሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ኢትዮጵያ ቡና ከድሬዳዋ ከነማ ጋር ያደረጉትን ጨዋታ 0-0 ማጠናቀቃቸውን ተመልክተናል። ቡናማዎቹ ካለፉት 3 ጨዋታዎች አንዱን ነው ማሸነፍም እየቻሉት። ድሬዳዋ ከነማ ያለፉትን 4 ጨዋታዎች ማሸነፍ አልቻሉም። በሁለቱ ሲሸነፉ በሁለቱ አቻ መውጣትም ችሏል። የሊግ የደረጃ ሰንጠረዣቸውን 42 ነጥብ በመያዝ ኢትዮጵያ ቡና 7ኛ ደረጃ ላይ የተቀመጠ ሲሆን ድሬዳዋ ከነማ 34 ነጥብ በመያዝ የሊጉ ግርጌ ላይ እንግዲህ እየደረሰም ይገኛል። 17ኛ ደረጃ ላይ ነው የሚገኘው። ቀጣይ መርሃ ግብር ኢትዮጵያ ቡና ከመቻል ቅዳሜ እንዲሁም ደግሞ ነግሌ አርሲ ከድሬዳዋ ከነማ ደግሞ ሰኞ የሚጫወቱም ይሆናል። አርባ ምንጭ ከነማም እንዲሁ ድል ማድረግም ችሏል። በሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር አርባ ምንጭ ከነማ መቀሌ ሰባን እንደርታን 2-0 ያሸነፈ ሲሆን የአርባ ምንጭ ከተማን ግቦች እንግዲህ አብዱራህማን እንዲሁም ደግሞ አሸናፊ ፊዳ ማስቆጠርም ችሏል። የሊግ የደረጃ ሰንጠረዣቸውን መቀለን ሰባን እንደርታ በ30 ነጥብ 19ኛ ደረጃ፣ አርባ ምንጭ ከነማ ደግሞ በ28 ነጥብ እንግዲህ 20ኛ ደረጃ ላይ ተቀምጧል። በተርታ ነው እንግዲህ የሊጉን ግርጌ መያዝም እየቻሉት። ቀጣይ መርሃ ግብራቸው ቅዱስ ጊዮርጊስ ከመቀለን ሰባን እንደርታ፣ እሁድ ደግሞ አርባ ምንጭ ከነማ ከወላይታ ድቻ ጋር የሚጫወቱም ይሆናሉ። ሽረ ምድረገነትም ድል ማድረጉን ነው የተመለከትነው። ከኢትዮ ኤሌክትሪክ ጋር ያደረገውን ጨዋታ 1-0 ያሸነፈ ሲሆን የሽረ ምድረገነትን ብቸኛ የማሸነፊያ ግብ አንተነህ ተስፋዬ ማስቆጠርም ችሏል። የሊግ ደረጃቸውን ስንመለከት ኢትዮ ኤሌክትሪክ በ42 ነጥብ 6ኛ፣ ምድረገነት ሽሬ ደግሞ በ33 ነጥብ 18ኛ ደረጃ ላይ የተቀመጡ ክለቦችም ናቸው። ቀጣይ መርሃ ግብር ቅዳሜ አዳማ ከነማ ከምድረገነት ሽሬ ሲጫወቱ፣ ኢትዮ ኤሌክትሪክ ከፋሲል ከነማ እሁድ የሚጫወቱም ነው የሚሆነው። የሀገር ውስጥ መረጃቸውን በአንድ መረጃ የምናጠናቀቅ ሲሆን ቀይ ቀበሮዎቹ ልምምድ መስራታቸው ነው እየተገለጸ የሚገኘው። የአፍሪካ ዋንጫ ተሳታፊ የኢትዮጵያ 17 ዓመት በታች ብሔራዊ ቡድን ልምምዱን አጠናክሮም ቀጥሏል። ቡድኑ በትላንትናው ዕለት እንዲሁ ከ3 ሰዓት ተኩል እስከ 5 ሰዓት ድረስ በአዲስ አበባ ስቴዲየም ልምምድ መስራታቸው ነው የተገለጸው። በአሰልጣኝ ቤንጃሚን ዚመር የሚመራው ብሔራዊ ቡድኑ ዛሬ የሀገር ቤት የመጨረሻ ልምምዱን የሚያደርግም ይሆናል። በልምምድ ወቅት ሁሉም የብሔራዊ ቡድን ተጫዋቾች በመልካም ጤንነት ላይ እንደሚገኙም ነው የተገለጸው። ብሔራዊ ቡድኑ ዛሬ ምሽት የአፍሪካ ዋንጫ ውድድሩን ለማድረግ ወደ ሞሮኮ እንደሚጓዝም ይጠበቃል። የ2026 የሞሮኮ ከ17 ዓመት በታች አፍሪካ ዋንጫ ውድድር ከ7 ቀናት በኋላ የሚጀምርም ነው የሚሆነው። በውድድሩ ቀይ ቀበሮቹ በምድብ እንግዲህ ካዘጋጀዋ ሞሮኮ ከቱኒዚያ እንዲሁም ደግሞ ከግብጽ ጋር መደልደሏም እንዲሁ የሚታወስም ጉዳይ ነው። ሌላኛው ትላንትና እንግዲህ አርሰናል ለፍጻሜ መድረሱን ነው የተመለከትነው። በአውሮፓ ሻምፒየንስ ሊግ ፍጻሜ የመልስ ጨዋታ አርሰናል አትሌቲኮ ማድሪድን 1-0 በሆነ ውጤትም አሸንፏል። የመድፈኞቹን ብቸኛ ጎል ቡካዮ ሳካ ያስቆጠረ ሲሆን አርሰናል የደርሶ መልስ ጨዋታውን በድምር 2-1 አሸንፎ ለፍጻሜም መድረስም ችሏል። መድፈኞቹ ከ20 ዓመታት በኋላ ለመጀመሪያ ጊዜ ወደ አውሮፓ ሻምፒየንስ ሊግ ፍጻሜም ተመልሷል። አርሰናል በፍጻሜው ከፓሪስ ሰን ጀርሜን እንዲሁም ደግሞ ባየር ሙኒክ አሸናፊ ጋር እንዲሁ የሚገጥም ነው የሚሆነው። ትላንትና እንግዲህ በኤሚሬትስ ስቴዲየም
በተለይም የተደረገውን ጨዋታ አትሌቲኮ ማድሪድን አሸንፎ እንዲሁ ማለፉ ለሚኬል አርቴታ እንግዲህ ትልቅ ድል እንደሆነም እየተገለጸም ይገኛል። በዚህ ዓመት ምናልባትም ሁለቱንም ዋንጫ ያሳካ ይሆን የሚጠበቅም ጉዳይ ነው። በጨዋታው ላይ እንግዲህ ከመጀመሪያ ጀምሮ ያሉ ኢንሲደንቶችን ለማንሳት ያክል አርሰናል ትላንትና በተለይም ከፉላም ጋር የነበረውን አሰላለፍ ነው ይዞ መግባትም የቻለው። ዴቪድ ራያን በበረኝነት እንዲሁ እንደተለመደው ያሰለፈ ሲሆን ሪካርዶ ካላፊዮሪ፣ ጋብሪኤል ማጋሌዝ፣ ዊሊያም ሳሊባና ቤን ዋይት የመከላከሉን ቦታ የሚይዙ ተጫዋቾች ነበሩ። ሉዊስ ስኬሊ እንዲሁም ደግሞ ዲክላን ራይስን ነበር ትላንትና እንግዲህ ማጣመር የቻለው። ማይክል ሉዊስ ስኬሊ በአውሮፓ ሻምፒዮንስ ሊጉ ለመጀመሪያ ጊዜ በዚህ ዓመት መሰለፍም ችሏል። በዲፌንሲቭ ሚድፊልደርነት ቦታነት ሪካርዶ ካላፊዮሪም እንዲሁ መመለሱን ነው የተመለከት ነው። ሊያንድሮ ትሮዛርድ፣ ኤቤሬቺ ኤዜ እና ቡካዮ ሳካ የአማካዩን ቦታ የያዙ ሲሆን ቪክተር ዮኮሬሽ ደግሞ የፊት አውራሪነቱን ቦታ እንዲሁ የያዘም ተጫዋችም ነበር። በተለይም እንግዲህ ያለፈውን ጨዋታ ፉላምን በጥሩ እንቅስቃሴ ማሸነፋቸውን ተከትለው እሱን አሰላለፍ ይዘው መግባትም ችሏል። ሉዊስ ስኬሊም እንዲሁ ጥሩ አቋም ማሳየቱን ተከትሎ እንግዲህ ለትላንትናው ጨዋታ እንዲሁ ምርጫ ውስጥ እንዲገባ ዋና መንስኤ እንደነበር ነው መመልከት እየቻለው። በሁለቱም ክለቦች መካከል በመጀመሪያው አጋማሽ በተለይም በአርሰናል በኩል እንግዲህ የጨዋታ ቁጥጥራቸው የተሻለ ነበር። አትሌቲኮ ማድሪዶች የሚያገኙትን ኳስ በመልሶ ማጥቃት ለመጠቀም ሲሞክሩ ተመልክተንም ነበር። ነገር ግን ኢፌክቲቭ አልነበሩም ማለት ይቻላል። አርሰናል በመጀመሪያው አጋማሽ 66% ኳሱን መቆጣጠርም ችሎም ነበር። እስከ 43ኛው ደቂቃ ድረስ ግን ምንም አይነት ጎል በሁለቱም ክለቦች መካከል አልተመለከትንም። በ43ኛው ደቂቃ ላይ እንዲሁ ለስሩ ፓስ የሰጠውን ኳስ እንግዲህ ቪክተር ዮኮሬሽ ያገኛትን እድል ክሮስ በማድረግ 16 ከ50 ውስጥ መጣለም ቻለ። እንዲሁም ሊያንድሮ ትሮዛርድ እሷን ኳስ በማግኘት ወደ ጎል ነበር የሞከራት። ነገር ግን ዣን ኦብላክ መመለሱን ተከትሎ ቡካዮ ሳካ ኬት መጣ ሳይባል ጎሏንም ማስቆጠርም ቻለ። ይህም እንግዲህ የጨዋታው ልዩነት ፈጣሪ ብቸኛ ጎል ሆናም ተጠናቃም ነበር። በመጀመሪያው አጋማሽ እንግዲህ በአጀማመራቸው በተለይም የመጀመሪያዎቹን 5 ደቂቆች አርሰናሎች እጅግ ተጭነው ተጫውተውም ነበር። ከዛም በኋላ ከ10 ደቂቃ በኋላ ደግሞ አትሌቲኮ ማድሪዶች ኳሱን ለመያዝ ሲሞክሩም ተመልክተንም ነበር። ነገር ግን አትሌቲኮ ማድሪዶች ኳሱን በትክክል መያዝ እንኳን ከብዷቸው ተመልክተንም ነበር። በአማካይ ቦታ ላይ፣ በአጥቂ ቦታ ላይ፣ በተከላካይ ቦታ ላይ እጅግ ሲወዛገቡ ነው በትላንትናው ዕለት መመልከትም የቻለው። አርሰናሎች ግን ምን ያህል ጨዋታውን ተቆጣጥሮ እንደነበር የመጀመሪያው ውጤታቸው እንዲሁ ያመላክተናል። በሁለተኛው አጋማሽም እንግዲህ ተጫዋቾችን እንግዲህ ቀይረው ለማስገባት ሞክረውም ነበር። በ57ኛው ደቂቃ ላይ እንደ ሞሊና፣ ካርሶዶ ወይም ደግሞ ሶሎርዝን የመሳሰሉ ተጫዋቾችን በማስገባት እንግዲህ ሊኖርማርድ፣ አዲሞላ ሉክማን እና ጁሊያኖን እንዲሁ ቀይሮ ማስወጣት መቻሉ። ይህም እንግዲህ ምናልባትም ለውጥ ለመፍጠር ነበር አሰልጣኝ ዲያጎ ሲሞኒ እነዚህን ተጫዋቾች መቀየር የቻሉት። አሰልጣኝ ሚኬል አርቴታም በዛው ከአንድ ደቂቃዎች በኋላ እንግዲህ በተመሳሳይ 3 ተጫዋቾችን መቀየርም ቻሉ። ፔዶን ሂካፔን በማስገባት ሪካርዶ ካላፊዮሪን ማስወጣትም ቻሉ። ታክቲካል እንዲሁም ደግሞ ጉዳት የነበረበትን ይህን ተጫዋች እንግዲህ ለመቆጠብ ሲሆን ይመስላል እንግዲህ መቀየርም የቻሉት። ቡካዮ ሳካንም እንዲሁ ጎል ያስቆጠረውን ተጫዋች በማስወጣት ኖኒ ማዱኬንም አስገቡት። ኤቤሬቺ ኤዜን በማስወጣት ካፒቴኑ ማርቲን ኦዴጋርድንም እንዲሁ መተካትም ችለውም ነበር። ከዛም በኋላ በ66ኛው ደቂቃ ላይ ደግሞ አሌክስ ቤናን እና አልማዳን በአንቷን ግሪዝማን እና በጁሊያን አልቫሬዝ መቀየርም ቻሉ አሰልጣኙ እንዲሁ በአትሌቲኮ ማድሪድ በኩል። ነገር ግን ምንም አይነት ለውጦችን መመልከትም አልቻለም። ማርቲን ዙቢሜንዲ እንዲሁም ደግሞ ጋብሪኤል ማርቲኔሊ በ74ኛው እና በ83ኛው ደቂቃ ላይ ተቀይረው የገቡ ተጫዋቾችም ነበሩ። ማይክል ሉዊስ ስኬሊ እንዲሁም ደግሞ ሊያንድሮ ትሮዛርድ መውጣትም ሲችሉ በጨዋታው ላይ በአጠቃላይ አርሰናሎች 54% ኳሱን ተቆጣጥረው ያመሹ ሲሆን 46% ደግሞ አትሌቲኮ ማድሪዶች ኳሱን መቆጣጠር ችሎ ነበር። በሁለተኛው አጋማሽ አንጻራዊ አትሌቲኮ ማድሪዶች ይሻላሉ ማለት ይቻላል ከመጀመሪያው አጋማሽ። ነገር ግን በሁለተኛው አጋማሽ አርሰናሎች እንዲሁ ጨዋታውን ለመቆጣጠር ሲሞክሩም ተመልክተንም ነበር። 13 ሙከራዎችን አርሰናሎች በሜዳቸው ያደረጉ ሲሆን 8ቱ ኦፍ ታርጌት ነበሩ። 2 ኦን ታርጌት ብቻ ነው መሞከረም የቻሉት። ሁለቱም በመጀመሪያው አጋማሽም ነበር። በሁለተኛው አጋማሽ እንግዲህ አትሌቲኮ ማድሪዶች በመጀመሪያው አጋማሽ 1 ሙከራ፣ በሁለተኛው አጋማሽ ደግሞ 1 ሙከራ ነው ኦን ታርጌት መመልከትም የቻለው። 9 ሙከራዎችን እንዲሁ በአጠቃላይ አድርገውም ነበር። ነገር ግን ምንም አይነት ጎሎችን ማግኘትም አልቻሉም። በጨዋታው ላይ እንደ አንቷን ግሬዝማን እንዲሁም ደግሞ ስሎርዝ ያሉ ተጫዋቾች እንግዲህ እድል አግኝተውም ነበር። ነገር ግን ሊጠቀሙበት አልቻለም። በተለይም ስሎርዝ ያገኛት አጋጣሚ እጅግ አስቆጪም ነበረች። ነገር ግን ትላንትና እንግዲህ አትሌቲኮ ጎል ለማስቆጠር እጅግ ተዳክመው ነበረ። በተለይም በአርሰናል በኩል እንደ ዴክላን ራይስ ያሉ ተጫዋቾች እንግዲህ ብሎክ የሚያደርጓቸው ኳሶች እጅግ አስገራሚ ነበሩ። በተለይም ከሎሬንቴ ስር ያጸዳት ኳስ ዴክላን ራይስ እጅግ አስገራሚ ኳስ ነበረች። ምናልባትም እሷ ግን እንዲሁ ወደ ጎል የመቀየር እድል የነበራት ጎል ነበረች። ዴክላን ራይስ በዛ ቦታ ላይ መገኘቱ ምን ያህል እንግዲህ ጥሩ እንደነበር እንዲሁም ደግሞ የተሻለ እንደነበር ነው በጨዋታው ላይ መመልከትም የቻለው። ከጨዋታው በኋላ የቀድሞ ተጫዋች የሆነው ዌስሊ ሽናይደር አርሰናል ለአርቴታ
ለአርቴታ ሐውልት ማቆም አለበት ሲል ነው እየገለጸም የነበረው። አርሰናል ለአርቴታ ሐውልት ማቆም አለበት የሚለው ሽናይደር በዚህ ቡድን ለአውሮፓ ሻምፒዮንስ ሊግ ፍጻሜ መድረሳቸው የማይታመን ነው ሲል እንዲሁ ይገልጸዋል። አርቴታ በአሁኑ ሰዓት ላይ ትልቅ ነገር እየሰራም ይገኛል ሲልም ነው የገለጸው። ቡካዮ ሳካም ሲናገር መጨረሻው አስደሳች እንደሚሆን ተስፋም አድርጋለሁ ሲልም ይገልጻል። ቡካዮ ሳካ የአርሰናል የማሸነፊያ ግብ ያስቆጠረው ቡካዮ ሳካ ቡድኑ ያሳካው ነገር ትልቅ ትርጉም እንዳለው የገለጸ ሲሆን ክብር ለአምላክ ይሁን፣ ለፍጻሜ ደርሰናል፣ አስደሳች ታሪክ ነው፣ ፍጻሜው እንደሚያምር ተስፋም አለኝ ሲልም ነው የገለጸው። ዊሊያም ሳሊባ በበኩሉ ለአውሮፓ ሻምፒዮንስ ሊግ እንዲሁም ደግሞ ለፕሪሚየር ሊግ ምርጥ ተከላካይ ክፍል አለን፣ እንዲሁ ጥሩ ጊዜ እያሳለፍን እንገኛለን ሲልም እንዲሁ ገልጿል። ሚኬል አርቴታ በጋራ ታሪክ ሰርተናል ሲልም ነው የገለጹት። አስደናቂ ምሽት ነበር ያሉት አርቴታ በጋራ ታሪክ ሰርተናል ሲሉ ለፍጻሜ በመድረሳቸው እንደተደሰቱም ገልጿል። ደጋፊዎች በእያንዳንዱ ንክኪ ከኛ ጋር ተጫውተዋል ያሉት አሰልጣኙ እዚህ እንደዚህ አይነት ነገር ስመለከት ለመጀመሪያ ጊዜ ነው ሲሉም ይገልጻሉ። አክሎም ከ20 ዓመታት በኋላ ለፍጻሜ ደርሰናል፣ ከሳምንት በኋላ በቡዳፔስት እንደ ፍጻሜ እንጫወታለን ሲል ከጨዋታ መጠናቀቅ በኋላም ይናገራሉ። ዳኛው በጨዋታው ጥሩ ነገር ሰርቷል፣ ከዚህ በላይ የምለው ነገር የለኝም፣ ጨዋታው አስደሳች ነበር ሲል እንዲሁም ሚኬል አርቴታ መናገሩ ነው የሰማ ነው። እጅግ በጣም አስደሳች ምሽት ነው ሲሉም ገልጿል። ደጋፊዎችም እንግዲህ በሜዳቸው ላይ ድንቅ ነበሩ፣ ድጋፋቸው የተለየም ነበር በሜዳቸው ላይ እንዲሁ ማስመልከትም የቻሉት። ኮኬ ዳኛው ይመቻቸው፣ የቻለውን አድርጓል፣ ከዚህ በላይ የምለው ነገር የለኝም ሲልም እንዲሁ እየተናገረም ነው የሚገኘው። ቡካዮ ሳካ እንግዲህ ሀሳቡን መግለጻቸውን ነግረናቸው ዲክላን ራይስ በጨዋታው ላይ እንግዲህ ቻንስ ክሬትድ በማድረግ እንግዲህ አንደኛ ላይ የተቀመጠ ተጫዋችም ነው። ቢግስ ቻንስ ክሬትም እንዲሁ አድርጓል። 5 ትልቅ ቻንስ ክሬት የፈጠረም ተጫዋች ነው። ፓስቶ ኢንቱ ቦክስም እንግዲህ የተለየ ነው። ኢንተርሴፕሽንም በአንደኛ ደረጃ ላይ የተቀመጠም ተጫዋች ነው። በትላንትናው ላይ በአጠቃላይ እንግዲህ ብዙ እንቅስቃሴ ያደረገ ጥሩ መጫወት የቻለ ተጫዋች መሆኑን ነው እንዲሁ መመልከትም የቻለው። እጅግ አስገራሚ እንቅስቃሴን በትላንትናው ላይ ያሳየን ዲክላን ራይስ ከጨዋታው በኋላ እንግዲህ የጨዋታው ኮከብ ተብሎ መመረጡን ነው በጨዋታው ላይ እንዲሁ ያስተዋለው። አርሰናሎች በአሁኑ ሰዓት ላይ በቡዳፔስት እንግዲህ የፍጻሜ ጨዋታቸውን እንዲሁ የሚያደርጉም ነው የሚሆኑት። ቴሪ ዳንኤል ሄነሪ በመጀመሪያ ደረጃ ሚኬል አርቴታ በአሰላለፌ በጣም ደፋር ነበር ሲልም ይናገራል። ለተለመዱት ተጫዋቾች ዊሊያም ሳሊባ እንዲሁም ደግሞ ጋብሪኤል ማጋሌስና ዲክላን ራይስ ምስጋና መሰጠት አለብኝ፣ ይህም ለቪክተር ዮከሬስ ትልቁ ምስጋና መስጠት አለብኝ፣ በጨዋታው ላይ ትልቅ እንቅስቃሴ አድርጓል ሲልም ነው እየገለጸም የሚገኘው። በጨዋታው ላይ እንግዲህ ትላንትና አሰላለፍ ላይ የገባው በጉዳት ምክንያት ተቀይሮ መውጣቱን ተመልክተንም ነበር ሉዊስ ማይክል ስኬሊ። ነገር ግን ትላንትና ድንቅ እንቅስቃሴም አድርጓል። ኤአርአይ ሲናገር የአርሰናል ደጋፊ አንድ ነገር ልንገራችሁ፣ ይህንን ተደሰቱበት፣ እግር ኳስ ስለ ቅጽበት ነው፣ እናም ይህ ትልቅ ድል ነው፣ በአሁኑ ሰዓት ላይ መደሰት ብቻ ነው የሚጠበቅባችሁ ሲል እንዲሁ እየገለጸ መገኘቱን ነው። በጨዋታው ላይ እንዲሁ ሌላኛው ያስተዋልነውም ጉዳይ አርሰናል በአሁኑ ሰዓት ላይ ከ20 ዓመታት በኋላ እንግዲህ ወደ ፍጻሜ መድረሱን ተከትሎ በተለይም እንግዲህ ሳይሸነፍ ነው ወደ ፍጻሜ የደረሰው። እስካሁን ድረስ ምንም አይነት ሽንፈት አላስተናገደም፣ አቻ ብቻ ነው መውጣትም የቻለው። ይህም ጥሩ እንቅስቃሴም ያደርጓል። በአውሮፓ ሻምፒዮንስ ሊግ የአንድ የውድድር ዓመት ብዙ ክሊንሺት በማስመዝገብ የቻሉት ግብ ጠባቂዎችን ስንመለከት ኤድዋርድ ሜንዲ በ2020-21 9 እንዲሁ ክሊንሺቶችን ያስመዘገበ ሲሆን ዲቪድ ራያ ደግሞ በዚህ ዓመት 9 ክሊንሺቶችን አስመዝግበዋል። ምናልባትም በፍጻሜው ጨዋታ ላይ እንዲሁ ጎል የማይቆጠርበት ከሆነ ታሪክን እንዲሁ የሚያስተካከልም ነው የሚሆነው። በጨዋታው ላይ ድንቅ እንቅስቃሴውን ያሳየው ዴቪድ ራያ እንዲሁ በጨዋታው ላይ ጥሩ እንቅስቃሴም ማድረጉን ነው መመልከትም የቻለው። አሰልጣኝ ሚኬል አርቴታ ከዚህ በፊት በኤሚሬትስ ውስጥ እንደዚህ አይነት አጋጣሚ ስሜት ተሰምቶኝ አያውቅም፣ ይህ ለኔ የመጀመሪያው ነው፣ የማይታመንም ነው፣ በጋራ መደሰት እንዳለብን እንዳትዘነጉ ሲሉ እንዲሁ በጨዋታው ላይ የተናገሩበትን አጋጣሚ ነው መመልከትም የቻለው። ምናልባትም ከአሰልጣኝ አርሴን ቬንገር በኋላ በፍጻሜ የደረሱ አሰልጣኝም ሆኗል። ለመጀመሪያ ጊዜ ደግሞ የአውሮፓ ሻምፒዮንስ ሊግን አርሰናል ያሳካ ይሆን? አሁን በርካቶቹ የሚጠብቁት እንዲሁም ደግሞ የሚጓጉለትም ጉዳይ ነው። ሌላኛው ዛሬ የሚደረግም አንድ ተጠባቂ መርሃ ግብርም አለ። በጀርመን አሊያንዝ አሬና ስቴዲየም ባየር ሙኒክ ፓሪስ ሰን ዠርሜንን የሚያስተናግድበት ጨዋታ እጅግ ተጠባቂው ጨዋታ ነው። በተለይም በመጀመሪያው ዙር ጨዋታ በፓርክ ዴ ፍሬንስ ስቴዲየም በፓሪስ በተደረገው ጨዋታ ፓሪስ ሰን ዠርሜን ከባየር ሙኒክ ጋር 5-4 በሆነ ውጤት ነበር መጠናቀቅ እየቻለው። በርካቶቻችን እንደምናስታውሰው ያለፉትን 10 ዓመታት እንደዚህ አይነት ጨዋታ አይተናል ለማለት እጅግ በጣም አዳጋችም ነው የሚሆነው። እጅግ አስገራሚ ጨዋታም ነበር። ብዙ ጎሎችን የተመለከትንበት፣ ብዙ
ለውጦችን የተመለከትንበት እንዲሁም ደግሞ በማጥቃት እጅግ ማራኪ የነበረ ጨዋታ በሁለቱም ክለቦች መካከል ተመልክተናል። አሰልጣኞቹ እጅግ አስገራሚ እንቅስቃሴ አስመልክተውንም ነበር። በጨዋታው ላይ እንግዲህ ከጨዋታው በኋላ አሰልጣኝ ሉዊስ ኤንሪኬ በእድሜ ዘመኔ ያየሁት እጅግ በጣም የሚማርክ ጨዋታ ነበር። ማሸነፍ ይገባን ነበር፣ መሸነፍ ይገባን ነበር፣ እንዲሁም አቻ መውጣት ይገባን ነበር፣ ሁሉንም ይገባን ነበር ሲል ነው በጨዋታው ላይ መናገርም የቻሉት። የባየር ሙኒኩም አሰልጣኝ ሆነው ቪንሴንት ኮምፓኒ ከጨዋታው በኋላ እንግዲህ ጥሩ እንቅስቃሴ አድርገናል፣ ይህ ከባድ ጨዋታ እንደሆነ እናውቃለን፣ በሜዳችን የሚደረገውም ጨዋታ ከባድ ነው፣ ለፍጻሜ ለመድረስ እንዲሁ እንሞክራለን ሲሉ ገልጸው እንደነበር የምናስታውሰውም ጉዳይ ነው። ለፍጻሜ መድረስ ከባድ ነው ሲሉ ትላንትና መናገራቸውንም እንዲሁ ሰምተናል። በታሪክ እንግዲህ ለ19 ጊዜ ነው እነዚህ ክለቦች የሚገናኙት። 10ሩን ባየር ሙኒክ ያሸነፈ ሲሆን 8ቱን ደግሞ እንዲሁ ፓሪስ ሰን ዠርሜን ማሸነፍም ችሏል። ምንም አይነት ጊዜ አቻ መውጣትም ችለውም አያውቁም። ሁሌም ይሸናነፋሉ እንጂ አቻ ውጤት በእነዚህ ሁለቱ ክለቦች መካከል እንዲሁ ተመልክተንም አናቅም። ይህም እንግዲህ ምናልባትም የዛሬውን ጨዋታ እንዲሁ ልዩ ያደርገዋል ተብሎ ይጠበቃል። በዛሬው ጨዋታ ላይ በባየር ሙኒክ በኩል ሰርጂ ናብሪ፣ ሌናርት ካርል ወይም ደግሞ ሚኬና ካይላ በጉዳት ምክንያት የማይገኙ ተጫዋቾች ናቸው። በፓሪስ ሰን ዠርሜን በኩል አሽራፍ ሀኪሚ በዛሬው ጨዋታ ላይ አይገኝም። ይህ ተጫዋች አለመኖሩ ምናልባትም ፓሪስ ሰን ዠርሜንን እንግዲህ ሊጎዳው ይችላል። ከዚህ በፊት አሰልጣኝ ሉዊስ ኤንሪኬ አንድ ሀሳብን አንስተው ነበር። በዚህ ተጫዋች ላይ አሽራፍ ሀኪሚን ማጣት ማለት በአንድ ጨዋታ ላይ 3 ተጫዋቾችን እንደ ማጣት ነው፣ በጣም ይጎዳናል ሲሉ ነው የሚገልጹት። ሉካስ ቻቫርኔርም ይህ በረኛ በጉዳት ምክንያት በዛሬው ጨዋታ ላይ እንደማይገኝ ነው እየተገለጸም የሚገኘው። በዛሬው ጨዋታ ላይ ማን ያሸንፋል የሚጠበቅም ይሆናል። በጨዋታው ላይ እንግዲህ ሃሪኬን፣ ክራቨስኬሊያ፣ ዲዜሬዴ፣ ሚኬል ኦሊሴ፣ ሉዊስ ዲያዝ እንዲሁም ደግሞ እንደ ኦስማን ዴምቤሌና ቪቺኒያ የመሳሰሉ ተጫዋቾች በጨዋታው ላይ ይጠበቃሉ። ሃሪኬን በዚህ ዓመት 13 ጎልና 2 አሲስት በማስመዝገብ እንግዲህ በአውሮፓ ሻምፒዮንስ ሊጉ የሚጠበቅ ተጫዋች ነው። ኪሊያን ምባፔ 15 ጎሎችን በማስቆጠር እንዲሁ ኮከብ ጎል አግቢ እየመራ ያለ ተጫዋች መሆኑ ይታወቃል። ምንም እንኳን ከአውሮፓ ሻምፒዮንስ ሊግ ውጪ ቢሆንም ክቪቻ ክቫራትስኬሊያ ደግሞ 10 ጎልና 5 አሲስት በዚህ ዓመት አስመዝግቧል። ዲዜሬዶ 5 ጎልና 4 አሲስት፣ ኦስማን ዴምቤሌ 6 ጎልና 2 አሲስት፣ ቪቺኒያ ደግሞ 6 ጎልና 1 አሲስት አስመዝግቧል። ሚኬል ኦሊሴ 6 አሲስት እና 5 ጎል፣ ሉዊስ ዲያዝ 7 ጎልና 3 አሲስት ያስመዘገቡ ተጫዋቾችም ናቸው። በዛሬው ጨዋታ ላይ የማይገኘው ሰርጂ ናብሪ 2 ጎልና 5 አሲስት በማስመዝገብ የሚጠቀስም ተጫዋች ነው። ይህን ጨዋታ ማን ያሸንፋል? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩ እንችላላችሁ። እንዲሁም ደግሞ ጨዋታውን እንድታዩ ነው የምንጋብዛችሁ። አንዳንድ የክለብ መረጃዎችን ደግሞ እናጋራችሁ። ማቲያስ ፈርናንዴዝ አሁንም ማንቸስተር ዩናይትድን የአማካይ ክፍሉን ለማጠናከር ከያዛቸው ተጫዋቾች ውስጥ እንደሚገኝም ቤን ጃኮብስ ይገልጻል። ዌስት ሃም ዩናይትድ በዚህ ውድድር ዘመን ከሊጉ የሚወርድ ከሆነ ተጫዋቹ ለሽያጭ ይቀርባል ተብሎ ይጠበቃል። እንዲሁም ዝቅተኛ ገንዘብ ሊለጠፍበት እንደሚችል ነው እየተገለጸ የሚገኘው። ይህ ፖርቹጋላዊ ተጫዋች የሚመጣ ከሆነ ምናልባትም ወሳኙን ሚና ብሩኖ ፈርናንዴዝ ሊጫወት እንደሚችል እየተገለጸም ይገኛል። ይህ ተጫዋች በዌስት ሃም ቤት በዚህ ዓመት ድንቅ አቋምን አሳይቷል። ምንም እንኳን ዌስታም በአሁኑ ሰዓት ላይ ላለመውረድ እየተጫወተም ቢገኝም ፋብሪዚዮ ሮማኖ በዩቲዩብ ገጹ እንዲህ ሲል ይናገራል። አሁን ላይ ማይክል ካሪክ የማንቸስተር ዩናይትድ ዋና አሰልጣኝ ሆኖ የመሾም እድሉ እጅጉን ሰፍቷል። ይህ ነገር ምናልባትም በሚቀጥሉት ጊዜያት ልንመለከተው እንችላለን ሲል ነው እየገለጸም የሚገኘው። ሌላኛው ዘገባ የካርሎስ ባሌባ ጉዳይ ነው። አሁንም ቢሆን ማንቸስተር ዩናይትዶች ካርሎስ ባሌባን እንደሚመለከቱት ነው መረጃዎች እያሳዩም የሚገኙት። የአማካይ ስፍራ ቦታቸውን ለማጠናከር በርካታ ተጫዋቾችን እየተመለከቱ ሲሆን አሁንም ቢሆን ካርሎስ ባሌባ በዚህ ዓመትም የሚጠበቅ ተጫዋች ነው፣ ምንም እንኳን አቋሙ ቢወርድም ሲሉ እንዲሁ እየገለጹም ይገኛሉ። ማቲያስ ፈርናንዴዝ እንደነገርናችሁ በማንቸስተር ዩናይትድ ራዳር ውስጥም ይገኛል። ኤሊዮት አንደርሰን፣ አዳም ዋርተን፣ ሞርተን ሁጅልማን እንዲሁም ደግሞ ኤደርሰንን የመሳሰሉ ተጫዋቾች በማንቸስተር ዩናይትድ ራዳር ውስጥ ከሚገኙ ተጫዋቾች መካከል አንደኞቹ መሆናቸው እየተገለጸም ይገኛል። ማንቸስተር ዩናይትዶች በየትኛው ቦታ ላይ እነማንን ያመጣሉ የሚለው አሁንም በክረምት ከሚጠበቁ ዋና ዝውውሮች መካከል እንዲሁ እንደሚጠበቅ መረጃዎችም ያሳያሉ። ሊቨርፑል ጁሊየስ ኩንዴን ለማስፈረም ጥያቄ ለማቅረብ ተዘጋጅቷል ሲል እንዲሁ ሙንዶ ዲፖርቲቮ ይገልጻል። ባርሴሎና ወደ 69 ሚሊዮን ፓውንድ የሚጠጋት ገንዘብ ከዚህ ተጫዋች ይፈልጋል። ሊቨርፑል ግን ይህን ገንዘብ የሚያወጣ አይመስለኝም። ነገር ግን ጥያቄዎች ምናልባትም ሊቀርቡ ይችላሉ ሲል ከስፔን የወጣው ዘገባም ነው እያሳየም የሚገኘው። ሙሐመድ ሳላ ስለገጠመው በጣም አስቸጋሪ ተከላካይ ተጠይቆም ነበር። በጣም ብዙ ናቸው፣ ነገር ግን ሁልጊዜ በውስጤ ግብ ማስቆጠር ወይም ደግሞ በጨዋታው ላይ ልዩነት የሚፈጥርበት መንገድ እንዲሰማኝ አስባለሁ። ስለዚህ አንዱ ብቻ ለይኬ መጥቀስም አልችልም ሲልም ይገልጻል። በርካታ ተከላካዮች ፈትነውኛል ብዬም አስባለሁ ሲል እንዲሁ መናገሩን ነው እየሰማንም የምንገኘው። ሌላኛው ሊቨርፑሎች ያን ዲያማንዴን በጥንቃቄ እየተከታተሉት ሲሆን ይህን ተጫዋች እንዲሁ እየተከታተሉት የተገኙ
ማንቸስተር ዩናይትድ ሌላኛው ክለብ መሆኑ ነው መረጃዎች እያሳዩም የሚገኙት። ሆኖም ግን አርቢ ሌፕዚግ 19 ዓመቱን ይህን ተጫዋች 100 ሚሊዮን ዩሮ ስለሚያስከፍል ተጫዋቹ የማዘዋወር እንቅስቃሴ ለመጀመር ምንም አይነት ውሳኔ እየደረሱም አይገኝም። በተለይም በዛኛው ዓመት እንደ ፍሎሪያን ቪርተስ እንዲሁም ደግሞ አሌክሳንደር አይዛክ የመሳሰሉ ተጫዋቾችን ከ100 ሚሊዮን ፓውንድ በላይ አውጥተው መግዛታቸውን ተከትሎ ለዚህ ተጫዋች ይህን ገንዘብ ያወጣሉ ተብሎ አይጠበቅም። ማንቸስተር ዩናይትድም በክንፍ ተጫዋች እንግዲህ እንደ ያን ዲያማንዴ፣ አንቶኒዮ ጎርደን እንዲሁም ደግሞ ሞርጋን ሮጀርስ የመሳሰሉ ተጫዋቾችን መመልከታቸው እንዲሁ በዘገባው ላይ እንዲሁ ያመላክተናል። ከርቲስ ጆንስ ምናልባትም ኢንተር ሚላንን ሊቀላቀልበት የሚችልበት እድል እንዳለ ፋብሪዚዮ ሮማኖ እየገለጸም ይገኛል። ይህ ተጫዋች በአሰልጣኝ አርነ ስሎት ስር ጥሩ ጊዜን እያሳለፈም አይገኝም። ኢንተር ሚላን ተጫዋቹን ይፈልጓል። ሊቨርፑል ፈቃደኛ ከሆነ ምናልባትም በኢንተር ሚላን የምንመለከተው ሌላኛው ተጫዋች ነው ሲል ነው መረጃውን እያጋራንም የሚገኘው። የቼልሲው የክንፍ ተጫዋች የሆነው ስቲቮ በጡንቻ መገጣጠሚያ ችግር ሕክምናውን ለመቀጠል ወደ ቀድሞ የብራዚላዊ ክለብ የሆነው ፓልማሬስም እንዲሁ ሄደዋል። ታዳጊው በሳኦ ፖሎ ለፓልማሬስ የሕክምና ማዕከል በመጠቀም የተወሰነ ጊዜም ያሳልፋል ተብሎ እንደሚጠበቅ ነው እየተገለጸ የሚገኘው። ሆኖም የሕክምናው ደረጃ ሙሉ በሙሉ ቼልሲ እየመወሰኑ እንደሚገኙ ስፔንም እያስነበበም ይገኛል። ያልተጠበቀ እንዲሁ ጉዳት አስተናግዶ እንግዲህ ከዓለም ዋንጫ ውጪ የሆነው ስቲቮ በአሁኑ ሰዓት ላይ በማገገም ሂደት ላይ እንደሚገኝም መረጃዎች ያሳያሉ። ቼልሲ ምንም እንኳን የመጀመሪያ ንግግሮች ቢያደርግም ከዣቪ ሄርናንዴዝ ጋር ምንም አይነት የሚቀጥሉ ተስፋ ያላቸው አይመስለኝም ሲል ቤን ጃኮብስ እየዘገበም ይገኛል። በአሁኑ ሰዓት ላይ ዣቪ አሎንሶ፣ ማርኮ ሲልቫ እንዲሁም አንዶሪ ኢራውላ በዝርዝር ውስጥ የተካተቱ አሰልጣኞች መሆናቸውንም እንዲሁ ይገልጻል። ፊል ፎደን በዚህ ሲዝን በፔፕ ጋርዲዮላ ቡድን ውስጥ ቦታውን ቢያጣም የማንቸስተር ሲቲን ለመልቀቅ ምንም አስቦም አያውቅም። በዛውም ኮንትራቱን ያራዝማል ሲልም ነው እየገለጸም የሚገኘው። ፊል ፎደን አሁንም ቢሆን ማንቹሪያኒያን ነው። ማንቸስተር ሲቲን እጅግ በጣም ነው የሚወዳቸው። እንዲሁም ደግሞ በውሃ ሰማያዎቹ ቤት ይቆያል ሲሉ የገለጹ ሲሆን ዴይሊ ሜል እንደዘገበው ከሆነ ደግሞ ማንቸስተር ዩናይትድ እንዲሁም ደግሞ ማንቸስተር ሲቲ የመሃል ሜዳ ተጫዋች የሆነው ኤሊዮት አንደርሰንን ከ100 ሚሊዮን ፓውንድ በላይ እንደማያወጡ ያምኑበታል። ነገር ግን ሁለቱም ክለቦች ለዚህ ተጫዋች ተመራጭ ክለብ መሆናቸው ነው እየተገለጸም የሚገኘው። ወዴት ይሄዳል አሁንም ያልተረጋገጠ መሆኑ መረጃዎችም ያሳያሉ። በማድሪድ መልበሻ ክፍል ውስጥ ግጭት እንደተፈጠረም እየተገለጸም ይገኛል። የሪያል ማድሪድ ተከላካይ አንቶኒ ሩዲገር በክለቡ ልምምድ ማዕከል ከቡድን አጋሮ ጋር ግጭት ውስጥ እንደገብቶ እንደነበረም ተገልጿል። አለመግባባቱን ያስነሳው አንቶኒ ሩዲገር እንደነበረም ነው የተገለጸው። ሩዲገር በኋላ ላይም ይቅርታ ጠይቆ ባለፈው አርብ የቡድን አጋሮቹን ደግሞ ቤተሰቦቹን ምሳ ጋብዟልም እንዲሁ ተብሏል። ከዚህ በኋላም ከኪሊያን ምባፔ ደግሞ የአንድ የክለቡ አሰልጣኝ አባል ጋር ጸብ ውስጥ መፈጠሩም ነው እየተገለጸ የሚገኘው። ኪሊያን ምባፔ ያሳየው ባህሪ በሪያል ማድሪድ ውስጥ በብዙዎች ዘንድ እንዳልተወደደ እየተዘገበም ይገኛል። በክለቡ ያሉ ሰዎች እንዲሁም የሌሎች ተጫዋቾች ወኪሎች ምባፔ የተቹ ሲሆን በአሁኑ ሰዓት ላይ በክለቡ ላይ እርምጃ ባለመውሰዱ ክለቡን አሁንም እየተነሳም ይገኛል። ዘገባው የዘ አትሌቲክስ ነው። ሌላኛው በማድሪድ ያለው አጠቃላይ ሁኔታ እንግዲህ በአሁኑ ሰዓት ላይ እጅግ አስከፊ እንደሆነም ነው እየተገለጸ የሚገኘው። ጸቦች እየተሰሙም ይገኛሉ። ከኪሊያን ምባፔ ጋር የሚነሱ ነገሮች ጥሩ እንዳልሆኑ ነው እየተገለጸ የሚገኘው። ማርካ እንደዘገበው ከሆነም ደግሞ ኪሊያን ምባፔ በቅርብ ቀናት ውስጥ ለነበረው ጫጫታ ትኩረት አልሰጠም። እናም ወቅቱን በተቻለ መጠን በተሻለ መንገድ ማጠናቀቅም ይፈልጋል። ትላንትና በቫልቪያስ ብቻውን ልምምድ አድርጓል። እናም ትኩረቱን በኤል ክላሲኮ ላይ ብቻ አድርጓል ሲል ለሪያል ማድሪድ ቅርብ የሆነው ማርካም እየዘገበም ይገልጻል። ነገር ግን በአሁኑ ሰዓት ላይ ብዙ ችግሮች በሪያል ማድሪድ በኩል እንዳሉ መረጃዎችም እያሳዩም ይገኛሉ። አሰልጣኝ ዣቪ አሎንሶ በስልጣን ላይ በነበረው 5 ወራት ብቻ በመሆኑ ከስልጣን መባረሩ ትክክለኛ ውሳኔ እንዳልሆነ በአሁኑ ሰዓት በሪያል ማድሪድ ቤት እንግዲህ በርካቶቹ እንደማያምኑበት ነው መረጃዎች እያሳዩም የሚገኙት። አስ ያወጣው ዘገባ ደግሞ ዳኒ ሴባዎስ እንዲሁም ደግሞ በዝውውር ገበያው ላይ በርካታ ክለቦች እንደሚፈልጉት ተገልጿል። ይህ ተጫዋች በተለይም በአሁኑ ሰዓት ላይ ከሪያል ማድሪድ ጋር የመልቀቅ እድሉ ሰፊ መሆኑን ተከትሎ እንግዲህ ምናልባትም ይፈልጉታል ተብሎ ነው እየተገለጸም የሚገኘው። በሪያል ማድሪድ በርካታ መረጃዎችን እንዲሁ እየሰማንም እንገኛለን። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የጠዋት ፕሮግራሞቻችን ይህንን ነው የሚመስሉት። ዛሬ አንድ ተጠባቂ መርሃ ግብርም አለ። በተለይም በጀርመን አሊያንዝ አሬና ስቴዲየም ባየር ሙኒክ ፓሪስ ሰን ዠርሜንን የሚያስተናግድበት ተጠባቂ መርሃ ግብርም አለ። ወደ ፍጻሜ ለማለፍ የሚደረግ ጨዋታ የመጀመሪያውን ዙር እንግዲህ ፓሪስ ሰን ዠርሜን ባየር ሙኒክን 5-4 በሆነ ውጤት ማሸነፉን እናስታውሳለን። እጅግ ድንቅ ጨዋታ ነበር የተመለከትነው። በዚሁም ጨዋታ ይህንን እንመለከተው ይሆን? ምሽት የምንመለከተው ይሆናል። ይህን ጨዋታ እንድታዩ እየጋበዝን የጠዋት ፕሮግራሞቻችንን የምናጠናቀቅ ይሆናል። በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁም ዳግመም ተመኘን።